አጋጣሚ እሺ በጣም ወዳት ታናሽ ታለችኝ እና ልጅ ነች ገና 16 ዓመቷ ነው። እሺ እና እኔ ስደት ሀገር ነው የምኖረው። አፈቀረች እና ግራ ገባኝ፣ ምን ላድርግ? ስንት ዓመቷ ነው? 16 ዓመቷ ነው ገና። የት ነች እሱ? ክፍለ ሀገር ነች። አፈቀረች? አዎ አፈቀረች። የሰፈር ዱርዬ። ቤተሰብ የለም? ቤተሰብ አለ፣ መስማት አልቻለችም። ከቤተሰብም ጠፍታ ወደ ባህር ዳር ሄዳለች። ግን አሁን ባህር ዳርም ሆና ልጁ ጋር ትገናኛለች። ከቤተሰብ ወጥታለች፣ ጠፍታለች እኮ። እንግዲህ አሁን 16 ዓመቷ ስለሆነ እናንተ ይህንን ኮንትሮል ማድረግ አለባችሁ። አንድ ቤተሰብ ሄዳችሁ ካለችበት ማምጣት። ምክንያቱም ከ18 ዓመት በታች ነች፣ ወንጀል ነው። ከ18 ዓመት በታች የሆነችን ልጅም እሱ ወንዱ በፍቅር አሁን ፈልጌ ነው ብትል አትችልም። እሷ በዚህ እድሜ የምትወስንበት እድሜ አይደለም። ስለዚህ ምን ላድርግ የምትይው አይደለም። 16 ዓመት እንዲህ የ5 ዓመት ልጅሽ ወይ የ2 የ3 ልጅ አመትሽ ልጅ ማለት ነው ኖሮሽ የፈለገውን ሊያደርግ ሲል በቃ ፈልጓል በሽ ትይዋለሽ እንዲ አትቴው እንኳን። ምክንያቱም አያውቅም በዛ ሰዓት አንቺ ነሽ ነገሮችን ኮንትሮል የምታደርግ። 16 ዓመቷ ነው ገና ለአቅመ ሔዋን አልደረሰችም። ስለዚህ እናንተ ናችሁ ይህን መቆጣጠር ያለባችሁ። 18 ዓመቷ ከሆነ አዎ መብት ነው ብትል በህግ ምናምን ትልል ይችላል። እዛም ደረጃ አይደርስም። ግን አሁን እናንተ ቤተሰብ ተነጋግራችሁ ይህንን ኮንትሮል አሉ። ሄደች ምን ማለት ነው? ዝም ልትወረት ነው? ነገ ብትጎዳ አይቆጫችሁም? ስለዚህ እናንተ ጫን ብላችሁ ነገሮችን አስተካክሉት። ተግባባ? አመሰግናለሁ። ያው ሞክሬ ነበር ስላልቻልኩኝ ነው። ቤትም እንዲመልሷት አድርጋለሁ። እዛ ገርፈዋታል ምናምን። እኔም እንደ እህትነት እንደ ጓደኛ ሆኜ መክሪያት አለው። ተቆጥቻት እንኳን አላውቅም። መለስ አሁን እኮ ይኸውልሽ ነገ ደመንባ ነው የምታረቅሰው እቺ ልጅ። አሁን ተከትዬ ሄጅ ያለው የምትለው ጎረምሳ ማለት ነው። አሽቀንጥሮ ነው የሚተዋት። ገብቶሻል? እንደ ማስቲካኝ እኮ ነው የሚተዋት። በዚህ ጊዜ ግን አይታያትም እቺ ልጅ። የሚታያት አፈቅርሻለሁ ማለቱ ከእሷ ጋር ምንም የትም አይደርሱም። በዚህ ዕድሜዋ እሷን አገባት ወይ ቁም ነገር አያውቁ። እሷም ለዛ የደረሰች አይደለች። ስለዚህ እናንተ ይሄንን ጫን ብላችሁ በህግም ቢሆን ነገሮችን ለማስተካከል ሞክሯል። በዛ ይቆጭሻል። እንደ መፍትሄ ወደ ስደት ሀገር ላምጣት ይሄን ነበር ያሰብኩትን። አይ ነው እሱም ደግሞ ሌላ ጣጣ ነው። አችል 16 ዓመቷ ነው። ገብቶሻል? ምን ታውቀው ትመጣለች። ብታመጫትም ደግሞ እዚህም እኮ ሌላ ጣጣ ውስጥ ገባብሻለች። እዛው ቤተሰብ ጋር ብትሆን ግን መያዙ እንደውም ጥሩ ነው። ሰው ሀገር ላይ አሁን አምጠሸት ሰው ቤት አስገባሻት እንበል እንደፈለገች ልትሆንና ልበላሽ ብትል እኮ አሁን ፋይሬ አሁን እቺ እድሜ ጋይስ እቺ እድሜ ይኸውልሽ አደገኛ እድሜ ነች። እቺን እድሜ በደንብ ያዛርጋችሁ እንደምንም ለማሳለፍ ካልሞከራችሁ እሷ ራሷ የምታውቅበት እድሜ አይደለም። ይሄ የእሳቱ ጊዜ ነው። ማንም አታዳምጥም። ካለፈች በኋላ ነው የሚቆጫት። አንቺ 16 እስከ 20 ምናምን ያለችው እድሜ በጣም እሳት ነች። ስለዚህ እሷን እንዴትም ብላችሁ እስክታልፍ ድረስ መያዝ ነው። ከዛ በኋላ ራሷ ስለምታስተውል ማስተዋል ስለሚኖር እንትን ትላለች። ስለዚህ ወደ ስደትም ባታመጫጠው። እሺ አመሰግናለሁ። ሌላ አንድ ነገር ስለ እኔ ደግሞ ልንገርህ። እሺ አግብቼ ነበር እና በሆነ አጋጣሚ እዛው ነው ወደ ስደት ሳልመጣ ነው እዛው ከቤት የጠፋሁት ማለት ነው። የሆነ ጉዳት ሊያደርስብኝ ምናምን ሲል ጠፍቼ ወደ ህግም አልሄድኩም፣ ቤትም አልሄድኩም። ባሌ ወደ ህግም አልሄድኩም፣ ምንም አልመጣልኝም። በዙሪያ ምክር የሚሰጠኝ ሰው ምናምን አልነበረም። ተደብቄ ለ1 ዓመት ያክል ሰራሁኝ እና የሆነ ሰዓት ላይ ያገኘኝ በዛቻ ምናምን እሱንም ያው ሲያስፈራራኝ ምናምን ስራ ለቅቄ ሌላ ቦታ ተደብቄ እየሰራው ምናምን ፕሮሰሴን ጀመርኩና ከሱ ለማምለጥ ብዬ መጣሁና 80ው አልተቀደደም አሁን እና 80ው መዘጋጃ ቤት ሄዶ የተፈራረመ ምናምን ሳይሆን ክፍለ ሀገር ላይ በሽማግሌዎች ነው የተፈራረመው። መዘጋጃ ቤት የት ምናምን አልሄድንም እና አንዳንድ ሰዎች ችግር የለውም በራስሽ ስም የሆነ ገንዘብ ምናምን ብታደርግም ችግር የለውም መዘጋጃ ቤት ካልሄድሽ ይሉኛል። አንዳንድ ሰዎች ደግሞ አይ ሽማግሌ የሚሆን የሆነ ባሌው አለው እና ተጠንቀቂ ምናምን ይሉኛል። እና ምን ትላለህ አንተ? 80 አልተቀደደም።
አሁን ተለያይታችኋል፣ ግን ሁለታችሁ ባይገደድም የራሳችሁ ኑሮ ነው የምትኖሩት? አዎ። እሱም የራሱ ኑሮ እየኖረ ነው። እሱማ ዛሬም ድረስ ያስፈራራኛል። ካገኘሁሽ አሲድ ነው የምደፋብሽ፣ ያለበለዚያ ወደ ቤትሽ ተመለሽ ነው የሚለው። አሲድ ፊትሽን ነው ማበላሸው ምናምን ነው የሚለው። ስለወጣሽ ያለ ፍቃዴ እና አልፈታም፣ በህጋዊ መንገድ ብትመጪ እንኳን አልፈታሽም ምናምን ነው የሚለው። ስለዚህ አሁን አንቺ ምንድን ነው እያሳሰበሽ? በመሰረቱ ገንዘብ በአካውንቴ ነው የማደርገው እና አንድ ይሄ ነገር ያሳስቦኛል። ሁለት ደግሞ በህግ እሱን ሲሄድ መፍታት እችላለሁ። እሱ ባይፈልግም ትችላለሽ። ይሄ በጣም አደገኛ ዛቻ ነው። ይህን ማስረጃ ያሽ ከዚህ ሰውዬ ጋር ይሆንሽ ሰማይና ምድር ቢደፋ እንኳን እንዳትኖሪ። ለምን ደሞ ተቀልሽ ንምልሽ እውነተኛ ማንነቱን አይተሸዋል። አሲድ ደፋብሻለሁ አለ ማለት እንደ ደፋብሽ ቁጠሪ። መኝ እድሉና አጋጣሚ ቢያገኝ ያደርገዋል። ከዚህ ሰውዬ ይህንን ሰውዬ ባሪ ብለሽ ማግባትሽ ማለት ነው። ተሰስችበት። መቼ ነው የተጠባበሳችሁት? መቼ ነው አፈቅርሃለሁ ብሎሽም አፈቅርሻለሁ ብሎሽም ከነበረ የውሸት ይሄ ደም አፍ ላይ ያለ የማስመሰል ነበር ሲልሽ የነበረው። አየሽ፣ ነግሬያቸዋለሁ። ፍቅር ማለት ጋይስ፣ ፍቅር ማለት አፈቅርሻለሁ፣ እወድሻለሁ፣ ሞትልሻለሁ የኔ ህይወቴ ማለት አይደለም። ፍቅር ማለት ትርጉሙ ምን እንደሆነ ታውቃላችሁ? በምትጣሉበት ሰዓት የምታሳዩት ሪያክሽን ነው። የዚህ ሰውዬ ሲጣላሽ ሪያክሽኑን አይተሸዋል። ጥፍሩን ያወጣው ቀጥታ። እውነተኛ አፍቃሪ፣ እውነተኛ ወዳጅ፣ እውነተኛ አስመሳይ ያልሆነ ሰው ቢሆን ምን እንደሆነ ታውቂያለሽ የሚያደርገው? እሺ ካለኔም ካልፈለግሽ የራስሽን ህይወት ኑሪ ብሎ ኮንፊደንስ ኖሮት በራሱ ኮራ ብሎ የራስሽ ጉዳይ የራስሽን ህይወት መቀጠል ትችላለሽ ብሎ ቆፍጠን ብሎ የራሱን ህይወት ነው የሚመራው። ይህ ሰውዬ ግን አፍቅሮሽ አያውቅም ነበር በህይወት ዘመኑ ጭራሽ። ይህ ማረጋገጫ ይሄው አሲድ ነው መደፋብሽ አለሽ። ስለዚህ ይሄ ሰውዬ አንቺና እሱ ምድር ላይ ብትቀሩ እንኳን ባልሽ ሊሆን አይችልም። ግን እንቅጩ ነው ምናልሽ። በአቋምሽ ጽኚ፣ ፈርተሽ እንዳትኖሪ። ሀገሬ ስትሄጂ ይሄ ያለውን ነገር በሙሉ ማስረጃ ይዘሽ ቀጥታ በህግ ጉዳዩን ያዡ። እኔ መፍታት ትችላለሽ። ሁለተኛ ይሄ ራሱ ወንጀል ነው። እስኪደፋብሽ አይጠበቅም። እሺ ለጥያ ነው የሚገባው። ተግባባ? የአካውንትሽን ነገር ስትሄጂ ለማንም ምንም አትበይ። አንድ አካውንትሽ ውስጥ ካስገባሽ ካሁን በኋላ ያለውን አታስገቢ በአካውንትሽ። እስካሁን ግን ካስገባሽ ምን አድርጊ መሰለሽ? ዝም በይና ሀገር ቤት እንደገባሽ አካውንትሽን እኮ ማንቀሳቀስ ይቻለሽ፣ መብትሽ። አካውንት ውስጥ ምን እንዳለ ምናምን ለማንም አትናገሪ። ከዛ ውስጥ ቀስ ብለሽ አውጪና ጉዳዩ እስኪያልቅ ድረስ ወይ እናትሽ አባትሽ ምናምን ካላቸው ቡክ ቀስ ብለሽ በእነሱ አካውንት ውስጥ አስገቢና ገንዘቡ ያዡ። ቡኩን ምናምን ዝም በአጠቃላይ ዝም በይ። ምን እንዳለሽ ለማንም አትናገሪ። ይህ ገንዘብ አለኝ ይህን አሳካው እንዲያገኘው አትበይ። ጉዳዩ ልክ በህግ ሲያልቅ ጉዳይሽን በራስሽ መንገድ ታደርጊዋለሽ። እሺ እሺ፣ አመሰግናለሁ። ማስረጃ ላልከው ግን የለኝም፣ ደውሎ ነው ያለኝ። በቃ ካሁን በኋላ ሚላል የዛ እየደወለ ሲይዝትብሽ የሚልሽን ነገሮች በሙሉ ያዣቸው፣ አታጠፊያቸው። እሺ፣ በጣም አመሰግናለሁ። መልካም እድል አንተም ለዛሬ። አመሰግናለሁ። እሺ ክብራትና ክብራን፣ ያው ሰዓታችንን ጨርሰናል። አላርማችን ጮኋል። ለአመትናውን ልንገርህ ነው እንዳታስወጣኝ። የምችለውን ልነግርህ ነው እንዳታስወጣኝ። ንገሪኝ እየሰማን። እኔ የምቸገርበት ችግር ምን መሰለህ? አንደኛ በነገሮች በጣም ቸኩላለሁ፣ ነገሮች ይበላሻሉ። ከሆነ ወዲያ ደግሞ ለምን ሆነ ብዬ ራሴን እወቅሳለሁ። በጣም እወቅሳለሁ ራሴ። ለምን ሆነ ባልቸኩላለሁ። እንደገና ደግሞ ቀጣይም እንደዛው ቸኩላለሁ እና አሁን ግን በጣም አእምሮዬን እየረበሸኝ ያለው ነገር በምናደድ ሰዓት የምናገራቸው ቃላቶች በጣም ከባድ ናቸው እና
ያ ቃላት ለአንድ ሰው ተናግሬ በጣም ጸጸተኝ። ይቅርታም ጠይቄያለሁ፣ ግን በቃ ለምን እንደዚህ ተናገርኩ ብዬ አሚሮዬን በጣም ይወቅሰኛል። ይቅርታ ብዬ ይቅርታ ተቀብለውኛል። ግን ምን ተናግረሽ ነው? ከባድ ነው እዚህ ጋር የሚነገር ምን ብለሽ ቢሆን እስኪ ምን መሰላህ ያልኩት ከባድ ነው ደግሞ ሪከርድ ያደርጉኛል። ብቻ ቃላቱ ወንድ ልጅ ላይ በተለይ በጣም ለሴትም እንደዛው ወንድ ልጅ ሴትን እንደዛ ብሎ ቢናገራት በጣም የምትከፋ የምታዝንበት ነው። ልክ እኔም ለአንድ ሰው እንደዛ ያልኩት ነገር በጣም ማለት በኋላ ነው እኔ ከተናገርኩ ወዲያ ነው እኔ በሰዓቱ ስለተናደድኩ ነው እንጂ ቢሆን እንኳ ያን ነገር እንኳ ቢሆን እንደዛ ስድብ ነው ማለት አእምሮ ይነካል። ስድብ ነው በይው። አሁን ፖስተትሽን ለማረም ከሆነ ያን ያህል ስድብ ካልሆነ ምን ብለሽ ስህተቴ ምን መሰለህ? አንድ ሰው አንተ ከኔ ጋራ ያለህ ግንኙነት ማለቴ በቃ አትመጥነኝም ነገር ካሳለፍኩት አንጻር አንተ ለእኔ በቃ አትመጥነኝም። ኧረ ብዙ ነው ብቻ እኔ ምን መሰለህ የሆነ ግንኙነት ያሳለፍኩትን ለመርሳት ነው አንተን የጀመርኩት። እናንተ ደግሞ ያን ነገር ልታስረሳኝ አልቻልኩም ምናምን ነው ያልኩት። ነው በጣም ጸጸተኝ ካልኩ በኋላ ፍቅረኛሽ ነው ያልሽው? እንደዚህ ፍቅረኛ አይደለም ያኔ ዝም ብሎ እናወራ ነበረ። ዝም ብሎ ንግግርሽ ግን ለፍቅረኛ የሚባል ያልሽው ፍቅረኛሽ ካልሆነ ዝም ብሎ ይባላል። ያው ለወደፊት ማለት ለወደፊት ያኔ የሆነ ትዳር ምናምን የሆነኛል ብለህ የምታስበው ሰው የለም? እሺ። እና እኔ ደግሞ ጸጸተኝ በጣም እንደዛ በማለት ያኔ የሱ የቤታችንነት ስሜት እንዲሰማው ምናምን አደረግኩት እና አዘንኩ በራሴ በጣም። እሺ። እና ይሄ ነገር ከአሚሮ ያልወጣለ ምን ላድርግ? አሁን ታወራላችሁ ከሱ? አይ በቃ እንደዛማ ካልኩት ወዲያ አናወራም። እድሜሽ ምን ያህል ነው? ኧረ እድሜ በቂ ነበር። 32 ዓመቴ ነው። እሺ ነው እውነቴ ነው። 32 ዓመትሽ ነው ከመልት? ልጆች አሉኝ፣ 2 ልጆች አሉኝ ከሌላ የወለድኳቸው። እሺ ምንድን ነው የምትፈልጊው? አሁን የምፈልገው አንደኛ ቶሎ የምወስነው ውሳኔ፣ እንደገና ስናደድ የምናገረው ቃላት የሆነ አሁን ብቻ ጭንቅላት አሚሮዬን ይወቅሰኛል። ለምን እንደዚህ አልሽ ምናምን ይለኛል። ትዕግስት ምንም መረጋጋት ምናምን የለልኝም። እሺ ኒውት አድርጊና አዳምጪ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የምንወጋሽ። ትንሽ ሊያስነጥስሽ ይችላል። አንደኛ እድሜ እኮ ትምህርት ቤት ገብቶሻል። 30 ዓመቴ ነው ካልሽኝ የሰው ልጅ እድሜ ያስተምረዋል። በ20 ዓመቱ የሚያስበው አስተሳሰብ እና በ30 ዓመቱ የሚያስበው አስተሳሰብ በጣም የተለያየ። እርግጥ ለአንዳንድ ሰው ማቹሪቲ የእድሜ ጉዳይ አይሆን። አንዳንድ ሰው 50 ዓመቱ ሆኖ ህፃን ጭንቅላት የያዘ ሰው ይኖራል። ገብቶሻል ማለት 50 ዓመት ሆኖ እንደ 15 ዓመት ልጅ የሚያስብ ይኖራል። 20 ዓመት ሆኖት ደግሞ እንደ 40 እና እንደ 50 ዓመት ልጅ ደግሞ እንደ 50 ሰው ደግሞ የሚያስብ ሰው ደግሞ ይኖራል።
ሰው አንዳንዴ ብስለትም ከአስተዳደግም ከሁኔታዎችም ይወሰናል። ግን በአብዛኛው ግን እድሜ ግን ሰውን ይገራዋል። በእድሜ ሂደት ውስጥ ሲወድቅ፣ ሲነሳ፣ ሲያፈር፣ ሲገነባ፣ ሲሳሳት፣ ሲያጠፋ፣ ሲያርም ኤክስፒሪየንስ እያዳበረ እውቀት እያዳበረ ጊዜ ልምድ እያገኘ ይመጣል። ስለዚህ አሁን አንቺ ችኩልነት ልጓም ልታበጅለት ይገባል። እነዚህ ይባላል በመሰረቱ አሁን ያልሽው ነገር አንቺ የሳቅሽን የነገርሽን የሚያስቅ አይደለም። የሆነ ሰው ተስፋ ብሎ ከአንቺ ጋር የሆነ ግንኙነት ጀምሮ እኔ ሲጠቃለል ልደበርብህ ነው አይነት ነገር ነው ስሜቱ። እንደውም ጨዋን ወንድ ስለሆነ ነው። አንዳንድ ወንድ ገንዞሽ ሊሄድ ይችላል። አንዳንዱ አይምሮ የሌለው ወንድ ቢሆን እንዴ ማንም መደበሪያ ነኝ እንዴ ምናምን ብሎ ወይ ደግሞ አንቺም ላይ ለበቀል ተጫውቶብሽ ይሄዳል። ከሰዎች ጋር የምንጫወታቸውን ጨዋታዎች ወይ የምናደርጋቸው ነገሮች ጥንቃቄ ይፈልጋል። አሁን 20 ዓመትሽ ላይ ሆነሽ ብታረጊው አይገርም። ለመሰለሽ ልጅ ነሽ ተብሎ ይታሰባል። 30 ዓመትሽ ግን ከሆነ እውነት ከሆነ እድሜሽን የነገርሽን ማለት ነው ትክክል አይደለም። ማስተዋል መብሰል መጀመር አለብሽ። ገብቶሻል? ነገሮች እንዳይፈቱ ችኮላ ጥሩ አይደለም። እኔ ከተማርኩት ከገባኝ ነገር የምነግርሽ በህይወት ውስጥ አንድ ነገር ከማድረግሽ በፊት 10 ጊዜ ለክተሽ ቁረጪ። ከማውራትሽ በፊት ምናልባት 100 ጊዜ ልትለኪ ትችላለሽ። የምትናገሪው ነገር ምላስ አጥንት የለውም፣ ግን አጥንት ይሰብራል። የብዙ ሰዎችን ህይወት ሊያጨልም ይችላል። የብዙ ሰዎችን ህይወት ተስፋ ሊያስቆርጥ ይችላል። በምላሳችን የምንናገረው ነገር ደግሞ ለብዙ ሰዎች ተስፋ ሊሰጥ ይችላል። ለብዙ ሰዎች ህይወት ሊሆን ይችላል። ገብቶሻል አይደለ? ስለዚህ የምትናገሪያቸው ነገሮች ከዛሬ ጀምሮ በጣም ተጠንቀቂ። አሁን እዚህ ፐብሊክ ላይ ነው ያለው ቴኝነት ንግግር ስናገር ሰላምታ እንኳን ስሰጥ 10 ጊዜ ለክቼ ነው የምቆርጠው። ምክንያቱም እዚህ ጋር የምናገረው ነገር ወይ የሆነን ሰው ህይወት ሊያጨልም ይችላል። እኔ እንደ ቀላል የቀለድኩት እንደ ቀላል ያወራሁት ነው። በዛው ልክ ደግሞ በጥሩ መልኩ ደግሞ ከሄድኩኝ ደግሞ ምናልባት ተስፋ ቆርጦ መኖር በቃኝ ያለን ሰው ህይወት ሊያለመልም ይችላል። ቃል ፓወር አለው። እሺ፣ ከምትበላይ ከድብደባ በላይ ኃይል ያለው ንግግር ነው እና አረሚው። እሺ፣ ከዚህ በኋላ በሰይ እንደምጣልሽ ነገሮችን መናገር ትክክል አይደለም። ሰዎችን ልብ ሊሰብር ይችላል። እሺ፣ ከዛሬ ጀምሮ ቆፍጠን ብለሽ ከመናገርሽ በፊት 10 ጊዜ አስበሽ መናገር። እሺ፣ ተግባባ? እሺ አሌክስ፣ እኔም እኮ በጣም ተሰምቶኝ ነው አንድ ነገር ከተናገርኩ በኋላ ነው። በጣም እኔ እኮ ስለተሰማኝ ነው እዚህ ጋር የተናገርኩ፣ በጣም ስለተሰማኝ ማለት ነው። ስለዚህ አሁን ከዛሬ ጀምሮ ምንድን ነው የምታደርጊ? ለምሳሌ ተናገሪ የሚል ስሜት ውስጥ ስትገቢ ፍሬን ያዝ ታደርጊያለሽ። እዛ ጋር ወይ ዞር በይ ወይ ከመናገር ቆይ እስቲ ብለሽ 10 ሰከንድ 20 ሰከንድ 30 ሰከንድ ያዝ ማድረግ። ከዛ 1 ደቂቃ 2 ደቂቃ 5 ደቂቃ እያደረግሽ ከመናገርሽ በፊት ማሰብ ትጀምሪያለሽ። ጭንቅላትሽ ማሰባት ትጀምሪያለሽ። የሆነ ነገር ከመናገርሽ በፊት አፍሽ ላይ መጣና ቆይ እስቲ ረጋ ብዬ ላስብ ብለሽ ብዙ ቀን አሰብሽ የምትናገሪበት ጊዜ ይመጣል። ስለዚህ ራስሽን አሰልጠኞሽ በዛሬ ጀምረሽ። እሺ፣ አመሰግናለሁ። እና ወር ምናምን እጠፋለሁ ስትል ነበር ማለት ነው። አንተ ከጠፋህማ እኛ እንዴት እንሆናለን? እንዴት ነው የምንሆነው? አንድ 25 ቀን ምናምን አልኖርም ላይፍ ላይ ብያለሁ፣ ነግሬያችኋለሁ። ያው ሳልነግራችሁ እኮ ብሄድ ማክበር አለብኝ። እኔም ብለው እኔን አክብረው ወደውኝ የሚከታተሉኝ ሰዎች ካሉ ማድረገው ነገር ማወቅ አለባቸው ብዬ ስለማስብ የነገርኳቸው። እሺ፣ እኛ ዞሮ ተከታታዮቹ በጣም ይጨንቀናል። እንግዲህ ደርሳል። አይደርስም። እሺ፣ አመሰግናለሁ። አመሰግናለሁ። ወዴት ነግሬያችኋለሁ አይደል? ባለፈው ቤት ለመቀየር አስቤ ቆይቻለሁ። ካሰብኩ ግን አሁን ይህ ጨዋታ ነው አንዱ እኮ በቃ መሀል ላይ ስለገባ አጉል ከመዋከብ ብዬ ነው። ጌሙ ጊዜ እስኪያልፍ እና እስኪደርስ በቃ ብዬ ሁሉ ነገር ፖዝ አድርጌ ይዤው ነበር እና ቤት መቀየር አሰባለኝ። መውጣት አለብኝ፣ ከዚህ መቀየር አለብኝ። ምክንያቱም ግራውንድ ነው የምኖረው።
አይታችኋል። ባለፈው ዝናብ ሲዘንብ እንኳን እዚህ ሀገር በጀልባ ነበር ስንቀሳቀስ የነበረው። ጎርፍ እየገባ ቤቴ ውስጥ ማለት ነው። በቃ በዘነበ ቁጥር እንዲህ ከዚህ ሁሉ አንደኛዬ ትኩረት አድርጌ ዞር ብዬ ፊክስ ማድረግ አለብኝ ብዬ ስላሰብኩ አልኖርም ሶሻል ሚዲያ ላይ ጭራሽ እና ስጠፋባችሁ እንዳትጨምሩ። ምክንያቱም ብዙ የምታከብሩ የምትወዱኝ ሰዎች ትኖራላችሁ። ሰው እኔን አክብራችሁ የምትከታተሉኝ ከሆነ ማድረገውን ነገር ማሳወቅ አለብኝ። አትሊስት አክብራችሁን ከመጣችሁ እኔም ሬስፔክት ላደርጋችሁ ይገባል ብዬ ስላሰብኩ ነገርኳቸው። ምን አገባን ሊል ይችላል አንዳንድ ሰው። እውነት ነው። ድንገት ስጠፋ ቴንኪዩ ሶ ማች። ድንገት ሳልኖር ስቀር የትም ሶሻል ሚዲያ ጸጥ ስል ሞተ ሊላችሁ ይችላል አንዳንድ ሰው። ያው አበሻ በሬ ወለደ እናውቃለን። አሌክስ የሚባለው አንድ ጥላቢስ ዶሮ እዚህ ቲክቶክ ላይ መርፌ ወጊኝ ሲል የነበረው ከዚህ ዓለም በሞት ተለይተዋል ሲል የሚወደኝ ሰው ምናምን እንዴ ብሎ ለምን በገዛ ስልካቸው ይሳቀቁ የሚወዱኝ ሰዎች። ወይ ደግሞ አደጋ ደርሶበት ሆስፒታል ገብቶን የጠፋ ይልሃል። ዝም ብዬ ብጠፋ ነው የምልህ እኮ። አሁን ነገ ተነስቼ ላጥቢ ላይቭ መግባት እንትን ማለት ተጠልፎ ነው፣ ታግቶ ነው፣ አግብቶ ነው፣ ወልዶ ነው፣ ማጅራት ተመቶ ነው። እኔን የሚወዱኝ ሰዎች ለምን ይረበሹ ነው ገብታችሁ። ከነገርኳችሁ ግን አትሊስት ፈገግ ብላችሁ ላይክ እንደ ሪፖስት አድርጋችሁላችሁ ትሄዳላችሁ ብዬ ለጠላት በር ላለመክፈት ነው። ገብቷችኋል። አንዳንድ ክፉ የሚያስብ ክፉ በማሰብ እንቅልፉን አጥቶ ያደርሳል። እሺ ለዛ ነው። ጤና ይስጥልኝ።